የአማራ ክልል ምስለኔ አስተዳደር አመራሮችን የሰበሰቡት የአብይ አህመድ ጀነራሎች እንደዚሁም የጸጥታው ኃላፊዎች በዋናነት ከዚህ በኋላ ክልሉን ጥለን እንሄዳለን፣ ራሳችሁን ጠብቁ፣ ሚሊሻውንም አድማ በታኙንም አዘጋጅታችሁ ውስጣችሁን ፈትሻችሁ ክልሉን ተረከቡት፣ እኛ ለሌላ ሀገራዊ ግዳጅ እንሄዳለን የሚል ንግግር አብይ አህመድ ጀነራሎች በኩል እንደተገለጸ ይህንንም በመቃወም የክልሉ ምስለኔ አስተዳደር ፕሬዝዳንት አረጋ ከበደ መከላከያ ሰራዊቱ ክልሉን ለቆ ከወጣ የአማራ ክልል ይፈርሳል የሚል ስጋት እንዳላቸው በመግለጽ መከላከያ ሰራዊቱ አሁንም በክልሉ እንዲቆይ መደረግ አለበት የሚል ሀሳብ ማቅረባቸው ተሰምቷል። ግን ይህንን ሀሳብ እንዴት ታዩታላችሁ? አብይ አህመድ ክልሉን ለቀን እንወጣለን ለሌላ ግዳጅ እንሄዳለን የሚል ነገር ነው። እኛ ባለን መረጃ ወደ ሌላ ቦታ ሄዶ የሚዋጋው ጦርነት እንደማይኖር ለአማራ ክልል የደረሰበትን ሽንፈት ለዚሁ መደበቂያና ሌላ የሰበብ ምክንያት እየፈለገና ለአማራ ፋኖ ትግል እውቅና ላለመስጠት በሌላ አካል ተሸንፍ ያለው የሚል ነገ ከነጎዳ ይህንን ምክንያት አዘጋጅቶ ለመግለጽ እየተዘጋጀ እንዳለ በአማራ ክልል አብዛኛውን ቀጠና እየተመታ የለቀቀ ወታደራዊ ሆነ ፖለቲካዊ ቁመናው እየፈረሰ እንደመጣ ነው የምንሰማው። ምናልባት ያረጋ ከበደ ስጋት መከላከያ ሰራዊቱ ቢወጣም ክልሉ ይፈርሳል የሚለውን ጨምሮ ምን ማለት ይቻላል? አርበኛ ዮሐንስ። መልካም። የአብይ አህመድ ሰራዊት በመግባቱ ነው የፈረሰው። መጀመሪያ የአማራ ክልል ብለው የሚጠሩት እነሱ፣ እኛ ደግሞ የአማራ ግዛት አካል ብለን የምንጠራው ክፍል የፈረሰው በደብዳቤ በይሁንታ የአብይ አህመድ ሰራዊትና የፖለቲካ መጫወቻ እንዲሆን ሲፈቅዱ ያኔ ነው ያፈረሱት። ከዛ በኋላ የፈረሰውን መልሰን ለማቋቋም ነው እኛ እየሰራን ያለ ነው። አብይ አህመድ ደግሞ ያፈረሰውን ፍርስራሽ ትቶ ለመውጣት እየፈለገ ያለው የበለጠ እንደሚፈርስ ስላወቀ ነው። ውጤት ማምጣት ስላልቻለ ስለተሸነፈ ነው። እቋጨዋለሁ ያለውን ነገር መቋጨት እንደማይችል ስለገመገመ ነው። ስለዚህ አብይ አህመድን ጋብዘው ሲያስገቡት ቀን ያፈረሱት ክልል እንጂ ዛሬ ሲወጡ የሚፈርስ ነገር የለም። አብይ አህመድን ጋብዘው ሰራዊት ይዞ ገዳይ ሰራዊት ይዞ ጨፍጫፊ ሰራዊት ይዞ የአማራን ሕዝብ በኃይል ለማንበርከክ የኢትዮጵያን ሕዝብ በኃይል ለማንበርከክ በመወሰን በጭፍጨፋ ለማንበርከክ በመወሰን የውጭ ጠላቶችን ተልዕኮ ተሸክሞ ወደ አማራ ዘመቻ ሲያደርግ ይህን ይሁንታ የሰጡት ቀን ነው የፈረሰው። ስለዚህ አሁን እንዴት ይሰራል ከሆነ ከአብይ አህመድ መገርሰስ በኋላ ወይም ደግሞ ከብአዴን መፍረስ በኋላ እየተሰራ እየተገነባ ይቀጥላል። ከዛ ውጪ አብይ አህመድ ሰራዊት አስወጣ አስገባ የሚባልበት ቁመናና ተጠቃሽ ጉዳይ የለም። ኃይል ከተለያየ ቦታ ለማምጣት ጥረት አድርጓል። ለማደራጀት በሀገር ውስጥ ሞክሯል። በቀበሌ በወረዳዎች ሞክሯል። ቶፕ 7 ቶፕ 50 ወይም ምርጥ 50 ምርጥ 20 ምርጥ 30 እያለ ብዙ በሚሊሻ ለማደራጀት ሞክሯል። በአድማ በታይ ለማደራጀት ሞክሯል። በፖሊስ ለማደራጀት ሞክሯል። ራሱን መከላከያ ብሎ የሚያስበውን ኃይል ደግሞ ለማደራጀት ሞክሯል። አያሌ የአደባባይ ወታደራዊ ትርኢቶችን አድርጓል። ሰራዊቶችን አስመርቆ አስገብቷል። በኋላ ቀር መሳሪያ በየተራራው ይዟቸው 3 መሳሪያ አንጠልጥለ መዞር አልቆልሃል ብሎ አውጇል። ይሄን መፈጸም ግን አልቻለም። ለምን? እውነት እጁ ላይ የለም። ለምን? የህዝብ ድጋፍ እጁ ላይ የለም። ህዝብን ማሸነፍ አይችልም። ቀጣፊዎች ህዝብን አሸንፈው አያውቁም በታሪክ። ስለዚህ ቀጣፊው ስርዓት መደምሰስና መውደቁ አይቀሬ መሆን በማሰብ ለራሱ አጀንዳ ዳይቨርት ማድረግ የሚችልበት አቅጣጫ ማስለወጥ የሚችልባቸው ኢሹዎች ነው ሊፈጥር ሞክሮ የነበረው። በማጭበርበር ነው። ሁልጊዜም በማጭበርበር ተፈጥሮ በማጭበርበር የሚሞት ነው ብለን በተደጋጋሚ እንደገለጽ ነው። የአብይ አህመድ ይህን እየፈጸመ ቢሆንም አሁን ከተለያየ ቦታ ቅድም እንደጠቀስከው የጦር መሳሪያዎችን ለማስገባት ሞክሯል። የጤና ስራዎችን፣ የንጹህ ውሃ መጠጥ አቅርቦት ፕሮጀክቶችን በማጠፍ የመንገድ ፕሮጀክቶችን በማጠፍ አያሌ የጦር መሳሪያዎችን ገዝቷል። የጦር ባለሙያዎችን ቀጥሯል። አሰልጣኞችን ቀጥሯል። ስፔሻል የሆኑ ሙያ ያላቸው ሰዎች ለማማከር ለማካተት በገንዘብ ቀጥሯል። ሞክሯል። ለሀገር ውስጥ የሚችለውን ሁሉ አድርጓል። በአየር በምድር ፎክሯል። በሁሉም ነገር ግን ማሸነፍ አልቻለም መሳይ። ስለዚህ ማሸነፍ አልቻለም ማለት ተሸንፏል ማለት ነው። ፕሮግራማቸውን እቅዳቸውን አሸንፈነዋል። አሁን የቀረን ሰራዊታቸውን ማሸነፍ ነው። የአብይ አህመድ እቅድ አሸንፈነዋል። የብአዴንን እቅድ አሸንፈነዋል። ካሸነፍነው ቆይተናል። እየተሸነፈ ነው። አሁን አፈጻጸም የቀረው ነው። አሁን የመቋጫ ምዕራፍ አፈጻጸም የቀራቸው ብቻ ናቸው ማለት የሚቻለውና የሚቀይረው ነገር የለም ነው። የሚቀይረው ነገር የለም ብቻ ሳይሆን ተሸንፎ የሚወጣ ኃይል ነው። ተሸንፎ ማይወጣ ቢሆን ኖሮ ከዚህ በፊት ማሸነፍ ይችል ነበር። ለፎከረው
አርበኛ ዮሐንስ ምናልባት የጦር ኃይሎች ኤታማዦር ሹሙ ፊልድ ማርሻል ብርሃኑ ጁላ የአድዋን በዓል አስመልክቶ የተናገረውን ነገር እንደው አስተያየት አጠር ያለ አስተያየት ከሰጠህ በሚል ነው። እናንተን ያው በስም ባይጠራም ባንዳዎች እንደሆናችሁ ለባዳ ተልዕኮ የምትንቀሳቀሱ ባዳዎችን አዝላችሁ ወደ ሀገር ውስጥ አስገብታችሁ የኢትዮጵያን ብሔራዊ ጥቅም የሚጎዳ ተልዕኮ ወስዳችሁ እየሰራችሁ እንደሆነ ከአድዋ በዓል ጋር ነው የተገናኘው። እውነት ለመናገር የአድዋ የኢትዮጵያ ምንጊዜም የድል ኩራት የሆነው አድዋ የጥቁር ሕዝቦች የሚመኩበትን ትልቁን ቀን እና ይህንን የድል ጊዜ አስታኮ ነው ብርሃኑ ጁላ የእናንተን እንቅስቃሴ የአድዋን ታሪክ ከማፍረስ የአድዋን ታሪክ ከማቆሸሽ ጋር በማያያዝ የኢትዮጵያ ሕዝብ ይታገላቸዋል ሲል የገለጸውና እንደው ለዚህ አጭር መልስ መስጠት ከተቻለ። ብርሃኑ ጁላ በአብዛኛው ንግግሮቹ በመዝናኛነት በፌዝነት ብዙ ሰው በፌዝ እያየ በመዝናኛ የሚፈርጃቸው ናቸው እንጂ ብዙዎቹ ለጥቅስ የሚበቁና ለቁም ነገር የሚበቁ አይደሉም። ቁም ነገርም አይደሉም ተናግሯቸው የሚያቆሙ ጉዳዮችና የብርሃኑ ጁላ ንግግር ለቁም ነገር እንደማይበቃ የራሳቸው የብልጽግና መንደር ሰዎች ያውቃሉ። በእኛ በኩል ስለ አድዋ የማውራት ሞራል ያለው የምርኮኝነት ታሪክ ያለው ሰው ስለ አድዋ ሊያወራ አይችልም። የመጀመሪያው ስለ አድዋ ማውራት የሚችለው ድል ተጎናጽፎ ምርኮኛን በአግባቡ ይዞ ምረት አድርጎ ወንዱ እምዬ ተብሎ የሚጠራበት ታሪክ የሰራው ወገን እንጂ እንደ ብርሃኑ ጁላ አይነቶች ሞራላቸው የማይፈቅድ ሰዎች ስለ አድዋ ታሪክ ሊመሰክሩ አይችሉም። በሌላ በኩል አድዋ እኮ የፋኖ ታሪክ ነው። አድዋ እኮ የአርበኝነት ታሪክ ነው። አድዋ እኛን ነው የሚገልጸን። አድዋ ማለት ወዙ ሞራላዊ ወራሹ የአድዋ ዘመቻም ሆነ የአድዋ አደረጃጀት ሀሳብ ሞራላዊ ወራሹ እኛ ነን። ምክንያቱም አርበኝነትን እየኖር ነው ስለሆነ። እንደነ ብርሃኑ ጁላ አይነቶች ደግሞ በሞራልም በሀሳብም በአደረጃጀትም በአፈጻጸምም በስምሪትም አርበኝነታዊ ያልሆነ ቁመና የያዙት ደግሞ ባንዳዎች ናቸው። ከህዝባቸው ተቃራኒ የቆሙ ህዝባቸውን ክተት ብለው የማያስከትሉ፣ እኛ ግን ህዝባችን ክተት ብለን የምናስከትል አርበኞች ነን። እነሱ ደግሞ ህዝባቸውን በድሮን የሚጨፈጭፉ ባንዳዎች ናቸው። ስለዚህም ስለ አድዋ ባንዳዎች ማውራት ሞራል የላቸውም። በባዕዳን እርዳታ ህዝባቸውን የሚጨፈጭፉ ቅጥረኞች ምንደኞች ስለ አድዋ ድል በዓል ስለ አርበኝነት ድል በዓል የመስከር ሞራል የላቸውም። ይኖረናል ቢሉ ሞክሩም ሊቀበላቸው የሚችል ታሪክም ህዝብም የታሪክና የሞራል ዝምድናም የላቸውም። የተጠጋጋ ዝምድና የላቸውም። የአሸናፊነት ታሪክም የላቸውም። ስለ አድዋ ማውራት የሚችለው የሀገሪቱን ህዝብ ከጎኑ ያሰለፈ ክተት ብሎ ማስከተል የሚችል እንጂ የራሱን ህዝብ በከፋ ሁኔታ እየጨፈጨፈ በከፋ ሁኔታ ሀገሩን እያቆረቆዘ ያለ የተዋረደ ሀገር ጄኔራል ነኝ ባይ አይደለም። አርበኝነት ይህን አያረጋግጥም። ስለዚህም ስለ አድዋ የኦህዴድ ምርኮኞች ሊያስተምሩን አይችሉም ማለት ነው የሚቻለው። በእኛም ዮሐንስ ንጉሱ የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና የበላይ ዘለቀ እዝ ህዝብ ግንኙነት ክፍል ለነበረን ቆይታ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። መልካም ጊዜ